ተይ ዳጣ ተይ ይሄ በትንሹ ነው የቀመሽው። ስታጠፊ ደግሞ ጨመር ያደርጋል። ምን እበስላለሁ ብለሽ ነው ወይ? ግን እስኪ እውነቱን ንገረኝ። የምታነባቸው መጽሐፎች ናቸው አይደለ እንደዚህ በሳል ያደረጉ? ምን እበስላለሁ ብለሽ ነው ወይ? እባክህ በዚህ ዘመን እናትና አባቱን የሚሰማ ልጅ ከየት ይገኛል ብለህ ነው ካንተ ውጭ? በዘመን ጠቅልሎ መውቀስ ስለተለመደ ነው እንጂ እኮ ዛሬም ድረስ እናትና አባታቸው የሚላቸውም ይሰማ ልጅ አለ። ቢሆንም ያንተ ግን ይለያል። በእውነት በጣም ነው የሚገርመኝ። ያው ግን በአንድ ነገር ተቀይሜያለሁ። በእርግጥ እንደ ልጅ ብዙ ጊዜ የምልህ ነገር ትሰማኛለህ፣ ታደርግልኛለህ፣ በጣም ታስደስተኛለህ። ሆኖም ግን አሁንም በአንድ ነገር ወቅሳለሁ። ምን አጠፋው ማይ? ኤቢን እለውጣታለሁ አታስቢ በኔ ጣዩ ብለህ ቃል ገብተህ ነበር፣ ግን እስካሁን ድረስ ምንም ነገር አላደረክም። ይቅርታ ማይ፣ ግን በቃ ያው እሷም ትንሽ ብታግዘኝ ጥሩ ነበር። ስለምታስቸግረኝ እኮ። ታዲያ ለምን ነው እና ወቀሳይ? ስለምታስቸግር አይደል እንዴ? ቀይርልኝ አደራ ያልኩ ናታንዬ። እሷ በምትፈልገው መንገድ ቀርበህ በደንብ እሷን ስርዓት ማስያዝ ትችል ነበር። እኛ ሴቶችና ብታገኘ ልክ እንደ ሰላምዬ ትንከባከበኛለች ወይስ ከሰላምዬ በላይ ትንከባከበኛለች የሚለው ልጠይቅ ነው እንጂ እኔ እኮ እናቴ ምናምን ብዬ ልጠይቅ አይደለም። ግን አባዬ በቃ ስለ እናቴ ልጠይቅ ምናምን አይደለም። በቃ እንደውም ትቼዋለሁ። በቃ እሺ አይዞሽ፣ ለኔ ያስበሽ እንጂ ምን እንደፈለግሽ አውቃለሁ። ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ዳጣ ድራማ እንግዲህ አሁን ላይ እውነቶች ሁሉ የሚወጡበት ጊዜ የደረሰ ይመስለኛል። እንግዲህ ከአሰሪዋ ያረገዘችው ሰላም አሁን ላይ ግራ የገባት ይመስለኛል። ሰላም እንግዲህ ቅርማ ይባል በህይወቷ በጣም የምትጸጸትበትን ተግባር ሰርታለች። በሰዓቱ እንግዲህ በንዴት ውስጥ ስላለች ያው ያደረገችው ነገር ቢያስጠላም ግን እውነት ደግሞ አላት። የገዛ ልጇን ተነጥቃ በግፍ ነው እንግዲህ እናት ናት የወለደቻት ልጇን የወለደቻት ቀን ነበረ እንግዲህ ንጥቅ አድርገው የጣሉባትና እንደዚህ አይነት ጭካኔ ያደረጉባትን ሰዎች ለመበቀል ብላ ከአሰሪዋ ጋር ተኝታ ያረገዘችው ሰላም አሁን ላይ እንግዲህ ያቺ ጠፍታ የነበረችው ለአመታት ስትናፍቃት የነበረችው ልጇ ስትገኝ አሁን ላይ የሰራችው ነገር እየጸጸታት ይገኛል። መልስ ያጣችለት የእርግዝናዋ የልጇ አባት አሁንም ጥያቄው እየበረታ መጥቷል። በተለይ የጎረቤቱና የወዳጆቻቸው ሀሜት አላስቀምጣት ያለው ማርታ አሁን ላይ የልጇን አባት እንድትናገር ማስገደድ ድረስ እየደረሱ ይገኛሉ። ለኛም ለትዳራችንም ለስማችንም አስቢልን እንጂ በወለድሽ ጊዜ የልጇ አባት ማን ነው ቢባል ለስማችንስ ጥሩ ነው ወይ? እኔ ነገሩን ምንም ቦታ አልሰጠሁትም ትቼው ነበረ። ነገር ግን ከኛ አልፎ ጎረቤትን እንደዚህ ካስጨነቀ ነገሩ በጣም ከባድ ነው። ስለዚህ የልጅሽን አባት ተናገር የሚል ጥያቄ ሰላም ላይ እየበዛባት ይገኛል። ሰላም እንግዲህ ይጠቅመኛል ወይም ደግሞ እነሱን ዝም ያሰኝልኛል ያለችውን መልስ መልሳለች። እሱም እንግዲህ መውለጃ ክፍል ውስጥ ስገባ እውነቱን እናገራለሁ እያለች ነው። በእርግጠኝነት እኔ የራሴ ግምት ነው እንግዲህ ሰላም ምናልባትም በህይወት ላትኖር ትችላለች ብዬ አስባለሁ። ምክንያቱም በህይወት እየኖረች ልጁ እየደረጀ ነው ብላ መናገር አችልም ማለት ከባድ ነው ማለትም አችልም። እንግዲህ የገዛ ልጃቸው አብጌል ስለማታርፍ ማለት ነው ልጅቷ ህፃኑ ልጅ ዲኤንኤ ምርመራ ካላደረገች በስተቀር ሰላም በህይወት እያለች በፍጹም ልጁ የደረጀ ነው ብላ መናገር አችልም። እንዴት ሆኖ ብትባልስ ምን መልስ አላት? በእርግጥ እሱን ለመበቀልና የሱን ህይወት ለማበላሸት ነበረ ያደረገችው። አሁን ላይ ግን እንደ ግር እሳት ሆኖባታል። ምንም ማስተካከል የማትችለው ነገር ጻጻትን ይዞባት መጥቷል። ተደርጎ የማይታወቅ በጣም የሚያስጠላ ለዛውም ደግሞ በጣም ከምትወዳት አሰሪዋ ትዳሬን አከብራለሁ የተከበረ ትዳር አለኝ ከምትል ሴት ከማርታ ከባሏ 2 ልጅ ወለደች ቢባል እንዴት ነው ይሄ ሊታመን? እንዴት ነው ይቅርታስ የሚደረግላት?
እና የዳጣ ድራማን ታሪክ ካያችሁት በጣም ትንሽ ወሰብሰብ ያለ ታሪክ ነው። ይኖራል እንደዚህ አይነት እኮ አልፎ አልፎ እንደዚህ አይነት ታሪኮች አሉና የማርታን መልካምነት በዛ፣ የሰላም ደግሞ ጥፋት ይቅር የማይባል ነው። ተናዳ በወሰነችው ባደረገችው ድርጊት እስከ ዘላለም የእግር እሳት የሚሆንባትን ተግባር ሰርታለች። በነፍስም ያስጠይቃታን በስጋም ብቻ አይደለምና ስትኖርም ተሳቃ ነው፣ በነፍስም ያስጠይቃታል ስራዋ ማለት ነው። የሰራችው ስራ በጣም ነውር ነው። ሰውየው ተሳስቶ ቢደፍራትና እንደዚህ አይነት በደል ቢሰራባት እንኳን እሷ ግን የሰውን ትዳር ቢያንስ የምታውቀው ነገር አለ። እሷ የሰውን ትዳር የተከበረን ትዳር ማለት ትዳር በቃ የተከበረ ነገር ነው። ምንም አይነት ሰው ቢሆንና የነዛን ሰዎች ትዳር ውስጥ ምን እንዳለ ህሊናዋ እያወቀ ማለት ነው። ሰውየው ስላጠፋ እሷ ተመሳሳይ ጥፋት ማጥፋት አልነበረባትም። ወደ ኋላ ዘወር ብላ የማታስተካክለው ነገር ሆኖባት ነው እንጂ እንዳሁን ሰላም ራሷን ጠልታ ራሷን አታውቅም። በዛ ላይ ደግሞ የለችም በህይወት ያለቻት ልጇ በህይወት መኖሯ ነገሩ ካለፈ በኋላ ጸጸት ሰናምቶባታል። ደረጀ ሆን ብሎ አይደለም እንደዛ ያደረጋት። በነገራችን ላይ እሱ ራሱ ጥሩ ሁኔታ ላይ ስላልነበርና ስላደረገው ነገርም አያውቅም። ነገር ግን ልጅቷ ከተወለደች በኋላ የእሱ ትዳር እንዳይፈርስና ሚስቱ እንዳትሰማ እንግዲህ አስቡ። ገና የተወለደችን ጭቅላ ህጻን ልጅ አውጥቶ የጣለ ጨካኝ ሰው ነው ሰውየው። በእርግጥ ደረጀ ቤቱን ዛሬ ሰብስቦ ስለያዘና ለልጆቹ ጥሩ አባት ስለሆነ የሰራው ስህተት ልጁ አይደለች ልጁ እንግዲህ አስቡ። ልጁን ለዛውም ገና ለገና ማርታ ሰምታ ጉዴ ከሚወጣ ብሎ በጭካኔ ከእናትየዋ ንጥቅ አድርጎ የጣለ ሰው ነውና እሷ ደግሞ ከሱ ማርገዟን ሳይሆን እሱን መበቀል ነበር የፈለገችው። በቀል ነበር ያደረገችው። ያስኬዳሉ በዚህ መልኩ ሌላ አይነት በቀል ብትበቀለው ትችል ነበረ። የእግር እሳት የሚሆንበት እና ደግሞ ሊማርበት የሚችለውን ቅጣት ብትቀጣው ጥሩ ነበር። ነገር ግን ራሷን የሚጎዳ በጣም ደጋግሞ ራሷን የሚጎዳ ነገር አድርጋለች። አሁን ላይ ደረጀ እንግዲህ ስለተረገዘው ልጅ ባያቅም በህይወት ስላለች ስለ ዳጣ ግን እንዴት ብዬ ለሚስቴ ልንገራት ብሎ ቀንና ሌሊት እያብሰለሰለ እንቅልፍ አጥቶ ይገኛል። ይሄ ራሱ ትልቅ ቅጣት ነው ለሱ። አንድ ቀን ሰላም ሆኖ አያውቅም። ሁሌ በቅዠት ነው የሚኖረው። ከዚህ በላይ ቅጣት እኮ የለም። ነገር ግን ሰላም አሁን ምን ታደርገው? ያረገዘችውን ልጅ ማን ነው ትበላባቱን? አስቡትና እውነቱ ደግሞ ተደብቆ አይቀርም። አይደለም አቢጌልን የመሰለ ሁሉን ነገር የምትበረብር ልጅ እያለች ቀርቶ ዝም እንኳ ቢባል ምንም ነገር ሰው ባይጠረጥር እውነቱ መውጣቱ አይቀርም በራሱ ጊዜ። ስለዚህ ሰላም ልታስተባብለው ልታስተካክለው ወደኋላ ዙራ የማችለው ትልቅ ስህተት ሰርታለች። እና እሷን ሳያት እኔ በጣም ነው አንዳንድ የምታሳዝነኝ። ማለት በንዴት ያደረገችው ነገር በቃ የምታደርግ አሁን ላይ ምን ታደርገው ምንም። በዛ ላይ ደግሞ ማርታ ከባልሽ ነው ያረገዝኩት አብሬው ተኝቼ እሱ ሳያውቅ ይባላል። ለንግግርም የማይመች ማለት ነው። እና ይህን ስታደርግ እንግዲህ ቆም ብላ አስባ ቢሆን ጥሩ ነበረ። እና ማርታ በጣም ነው የምታሳዝነኝ። ይህን ነገር ስትሰማ ምን ይሰማት ይሆን? እንደዚህ እየተንከባከበቻት ልታስብ ልገምት የማችለው ነገር በሰራተኛዋ ተደርጎ ስታገኘው፣ በዛ ላይ ደግሞ 2 ልጅ እንግዲህ አስቡት። ከባድ ነው በጣም ለማሰብ ራሱ ሊታሰብ የማይችል ነገር ነው። ነገር ግን አብጌል አሁንም ጥርጣሬዋን ቀጥላለች። ዳጣና ሰላም እናትና ልጅ ይመስሉኛል፣ ስለዚህ ብር ስጭኝ እናስመረምራለሁ እያለች ትገኛ። አሁን ላይ በግልጽ ነው አብጌል ጥፋቶቿን ራሱ የምታደርገውን ነገር በግልጽ እየጠየቀች ትገኛለች። እናቷን ገንዘብ እፈልጋለሁ እና ማስመርመር እፈልጋለሁ እያለች ትገኛለች። ይህ ነገር በዚህ እንዳለ እንግዲህ ናታን ደግሞ ደረጀን ሊያወራው ይፈልጋል ስለ ዳጣ ያንተ ልጅ እንደሆነች አውቃለሁ ሊለው ነው ወይስ ደግሞ እኔ ከአብጌል ይልቅ ዳጣን ነው የማፈቅራት ሊለው እንደሆነ ባናውቅም፣ ነገር ግን ናታን አቶ ደረጀን ላወራ እፈልጋለሁኝ ስለ ዳጣ ነው በማለት እንግዲህ ስለ ዳጣ ጉዳይ ሊያወራው ይፈልጋል። በእርግጥ ዳጣ በፍጹም ይሄን ሚስጥር ለማንም ሰው እንዳትነግር ከኔ አንደበት እንዳይወጣባት ያስጠንቅቆኛል ስላለችው እንግዲህ
በእርግጠኝነት እንግዲህ ማርታ ልጄን ታገባለህ ብላ እያስጨነቀችው ስለሆነ ስለ እሱ ሊጠይቅ ነው የሚሆነው ብዬ አስባለሁ። ማርታ እንግዲህ ናታንን ባየችው ቁጥር አንተ መልካም ልጅ ስለሆንክ ነው ለልጅ ያጨውህ፣ ልጄን እኮ አስተካክላታለሁ ብለህ ነበር፣ የታለ ያስተካከልካት? እሷ መጥፎ ብትሆንም እኮ አንተ ማስተካከል ትችላለህ እያለች እንግዲህ በወጣ በገባ ቁጥር ወደ አብጊል እየገፋችሁ ትገኛለች። ናታን ደግሞ ሰው አክባሪና ትሁት ልጅ ስለሆነ በዛ ላይ ማርታን በጣም ስለሚወዳት እንደ እናቱ በፍጹም እሷን ማስከፋት አይፈልግም። የምትለውን ነገር ዝም ብሎ ፈገግ ብሎ እያለፈ ይገኛል። ይህ ነገር በኋላ ጣጣ እንዳያመጣበት አሁን ላይ እናትየዋ እሱን ታገባለህ እሷን ታገባለህ ብላ በግልጽ መናገር ጀምራለች። ልጅቷም ደግሞ እኔ እናንተ ስንጋባ እያለች ስለ ጋብቻ በተደጋጋሚ ከዳጣ አጠገብ ታወራለች። በዛ ላይ ናታን ዝም ነው የሚላት። ይሄ ነገር በኋላ ችግር እንዳያመጣበት ቆፍጠን ብሎ ካሁኑ እንደማይፈልግና ሊያገባትም ሆነ ካጠገቧ መሆን እንደማይፈልግ ሊናገር ይገባል። ይሄ ነገር እንደዚህ ከቀጠለ ግን ልጅቷ ማምረሯ አይቀርም፣ አቢጌል ማለት ነው። ዳጣ ደግሞ ያው አሁን ላይ ባለችበት ሁኔታ በፍጹም እሷን ከሷ አጠገብ ላይሽ አልፈልግም ማለት አትችልም ማለት ነው። ምክንያቱም ደግሞ የእነሱ ፍቅር ለቤተሰብ ይፋ ስላልሆነ ማለት ነው። ስለዚህ ቆም ብሎ ሊያስብ ይገባል ናታን። ማርታ ደግሞ እንግዲህ ዳጣን በድብቅ የሆነ ነገር ስጠይቃት ነበረ። ስለ ሰላም እየጠየቀቻት ነበረ። ሰላም የልጇን አባት ነግራሻለች ወይ? እስኪ ንገሪ፣ ላንቺ እኮ አትደብቅሽም እያለች እንግዲህ አጥብቃ ስትጠይቃት ነበረ። ዳጣ ደግሞ እንግዲህ እኔ ምንም እየነገረች ነገር የለም፣ ነገር ግን ልወልድ ወደ ሕክምና ስገባ ያኔ ልጁን አባት እናገራለሁ እያለች ነው። ሰላም ለምን እንደዚህ ማድረግ እንደፈለገች ባይታወቅም ማለት ሲጀመርም መናገር አትችልም። እንደዚህ አይነት ምን ብላ ነው የምትናገረው? ለማርታ ከለባልሽ አርግዤ ነው ምናምን አይከብድም። እኔ ምን ልታወራ እንደሆነ ባናቅም ማለት ነው። ባይሆን ከወለደች በኋላ ከዛ ቤት ውልቅ ብላ ብትሄድ የተሻለ ነው ብዬ አስባለሁ እንጂ በፍጹም ማድረግ የሌለባት ነገር የማርታን ልብ ትሰብረዋለች። እናም ቀጣይ እንግዲህ የማርታን አይን እንኳን ማየት የምችል አይመስለኝም። እንደዚህ ትስፍስፍ ብላ እንደ እናት የምትወዳትን ማርታን ለማጣት ካልሆነ በስተቀር የልጇ አባት ደረጀ መሆኑን መናገር አትችልም። ምክንያቱም ደረጀም ስለዚህ ጉዳይ የሚያውቀው ነገር ስለሌለ እንግዲህ ቀጣዩ ለማርታ በጣም ከባድ ጊዜ ነው። ከአንድም ሁለት ጉድ ተደብቆ ቤቷ ውስጥ እንግዲህ አብሯት ካጠገቧ ሆኖ ልጇ በዚህ መጠን ተጠራጥራ ብዙ ነገር ስታደርግ እናትየዋ ግን አንድም ነገር እንኳን ጥርጣሬ ሳይገባት ከአንድም ሁለት የደረጀ ልጆች ቤቷ ውስጥ ይዛ እየኖረች ትገኛለች። ያው አንደኛው ባይወለድም ማለት ነው። እና ትንሽ ውስብስብ ያለ ታሪክ ነው። እንዴት አይነት ይቅርታ በምን አይነት ይቅርታ እንደምታደርግላቸውና ልቧም ደግሞ እንዴት እንደሚጠገን ራሱ በጣም ከባድ ነው። ይሄ ነገር ቀላል አይደለም፣ በተለይ ለማርታ ማለት ነውና አይገባትም ነበር። በጣም መልካምና ደግ ሴት ስለሆነች ለመልካምነቷ ሊከፈላት የሚገባው ይህ አይደለም ብዬ አስባለሁኝ። ስለዚህ ደረጀና ሰላም የሆነ ነገር ማድረግ አለባቸው። እኔ እንደ ሀሳብ ግን ሰላም ከዛ ቤት ብትወጣ ቢያንስ እንኳን ለማርታ ክብር ሲባል ማለት ነው ከቤት ልትወጣ ይገባል። ከቤት ከወጣች በኋላ ደግሞ ያው ማርታ እውነቱን ማወቋ ስለማይቀር ያኔ እንግዲህ ቤቷ ይችላታል ማለት ነው። ነገር ግን እነሱ ቤት ውስጥ እየኖረች ከባሏ ጋር እንደተዳራችና ከአንድም ሁለት ልጅ ከባሏ እንደወለደች ማርታ ስትሰማ ምን ሊሰማት ይችላል? በጣም ነው ልቧ የሚሰበረው ብዬ አስባለሁ። ትዳራቸውም ትልቅ አደጋ ላይ የሚወድቅ ነው የሚመስለኝ እና አሁን ላይ እንግዲህ አጓጊ እየሆነ መጥቷል። የሰላም መውለጃዋም ደግሞ በጣም ተቃርቧል። እነሱም ደግሞ የልጇን አባት ለማወቅ ሁሉን ጓጉተው እየጠበቁ ይገኛሉ። ነገር ግን ጉዱ የራሳቸው ነው። የሚሉሽን ባላወቅሽ ገበያ ባላጣሽ ይላሉ እንግዲህ ሰዎች ሲተርቱና
ማርታዬ ጉድሽን ብታቂ ኑሮ እንደዚህ ጉዳዩን ለማወቅ አትጓጊም ነበረ። ውድ ቤተሰቦች እንግዲህ የዛሬው ክፍል ይሄን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ የዛሬን አበቃን። ቸር ቆዩልኝ።